አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ አባት ከሰይጣን ፈተና በላይ ልማድህን ፍራው ይላሉ። አይ ቲንክ ይመስለኛል ይሄ በጣም የብዙ ሚሊዮን ሰዎች ችግር ይመስለኛል። ከሰይጣን ፈተና በላይ ልማድህን ፍራው። እሱ አይደለም በጣም ፈታኝ ሆኖ ህይወትን የሚያበላሸው ልማድህ ነው ያንተን ህይወት የሚያበላሸው። ያ ማለት ግን የኛ ልማድ ላይ የሰይጣን ፈተና የለም ማለት አይደለም። በይበልጥ ግን አይታችሁ ከሆነ የመጠጥ ልማዳችን፣ የወሬ ልማዳችን፣ የዝሙት ልማዳችን፣ የውሸት ልማዳችን፣ የስንፍና ልማዳችን፣ ገንዘብ የማጥፋት ልማዳችን፣ በትክክሉ አስበን አለመስራት ችግራችን ልማዳችን፣ ወይ ደግሞ ሚስትን አለመስማት ልማዳችን፣ ባለቤት አለመስማት ልማዳችን፣ ለሴት ልጅ ያለን ነገር፣ ለወንድ ልጅ ያለን ነገር ብዙ ዋጋ ሲያስከፍሉን የምናየው ልማዶቻችን እንጂ ሰይጣን ፈተና አይደለም ማለት አይቻልም። አለ ኦፍ ኮርስ ይፈተናል። ምክንያቱም ምንጊዜም የሆነ ነገር አለው በእኛ ህይወት ላይ በምንሰራው በእያንዳንዱ ነገር ላይ የሆነ ፈተና አለው የሚያስቀምጥብን ሰይጣንና በተለይ ከእግዚአብሔር ጋር ስትሆን ከእግዚአብሔር እንዳትሆን የእሱ እንድትሆን ብዙ የሚያደርገው ነገር አለ። ነገር ግን ከሰይጣን ፈተና በላይ ያንተን ልማድ ፍራው እንደተባለው በህይወታችን የመጀመሪያም የመጨረሻም ህይወታችንን ወደሆነ አቅጣጫ የሚቀይር ጌም ቀያሪ የሚባል አይነት ነገር አንድ ነገር ጥራ ቢባል ልማድ ነው። ይሄ ወደ ውስጣችን ያስገባ ነው ወይ ደግሞ የለመድ ነው ወይ በተደጋጋሚ የምናደርገው ነገር ወደ ፈለገ አቅጣጫ የሚረዳን ያ ልማዳችን ነው። ብዙ መጠጥ ሱሰኛ የሆኑ ሰዎች በመጠጥ ሰበብ ቤታቸውን ትዳራቸውን እያጡ ያሉ ሰዎችን አማክሬያለሁ። በጣም ከባድ ለነሱ ከዛ መጠጥ መውጣት ነው። የዝሙት ሱስ ያለባቸው በጣም በቀን ከ3 ከ4 ሰው ጋር የሚዘሙቱ በሴትም በኩል በወንድም በኩል የዝሙት ሱስ በጣም መከራ ሳይቷቸው ዝሙቱ ከላይ ሆኖ ስሜቱ ከላይ ሆኖ እነሱን ከስር የሚነዳቸው ሌሊት ተነስቶ እንደ አውሬ መኪና አስነስቶ ወይ ደግሞ ይቅርታ ስለቃሉ ወደ ሴተኛ ዳሪ ቤት ወይ ደግሞ ወደሚያማግጧት ሰው ዘንድ እንደሄዱ የሚያደርጋቸው ያ የዝሙት ሱስ። የማስተርቤሽን ሱስ ያለባቸው በየቀኑ አይደለም በየሰከንዱ አይምሯቸውን ያ ነገር ተቆጣጥረው ኢነርጂያቸውንም ገሎ ከላይ ሆኖ የሚያስተዳድራቸውና የሚመራቸው ያ ነገር ነው። ሰው ለሚወደው ነገር ወይ ደግሞ ለለመደው ነገር ባሪያ ነው። ለተገዛለት ነገር መጠጥ የሚጠጡ ሰዎች፣ ጫት የሚቀሙ ሰዎች፣ ሲጃራ የሚያጨሱ ሰዎች፣ የሚሰርቁ ሰዎች፣ የሚዋሹ ሰዎች፣ ሰነፍ ሰዎች፣ ወሬኛ ሰዎች በቃ ልማድ አላቸው። የዛ የልማዳቸው ባሪያ ናቸው። ከሚሰሩበት ጊዜ ይልቅ የሚተኙበት የሚያርፉበት ጊዜ በጣም ሲበዛ ብዙ። አንድ እኔ ከስተመር ይሄንን እድሜ መልሼ እንደማላገኘው አውቃለሁ። በጣም የስንፍና ልማድ አለብኝና ምን ትመክረኛለህ? በጣም ሲበዛ ሰነፍ ነኝና መስራት እችላለሁ። ጥሩ ገንዘብ እያገኘው ነው። በጣም ጥሩ እየተንቀሳቀስኩ ነው። ግን መስራት እየቻልኩ አይደለምና እባክህን በዚህ ከቀጠልኩኝ ድርጅቴን በዚህ አይቀጠልም። ስራዬ ላይ መገኘት ገንዘብ እንኳን ለመቀበል ቀጠሮ የምሰጥ ሰው ነኝና ይሄን ያህል ራሴን ማሸነፍ ከብዶኛል። ይሄ የአንዱ የሱ ችግር አለ፣ በጣም የብዙዎቹ ችግር። ይሄን ስላችሁ አንተ ራሱ የዚህ ችግር ተጠቂ ነህ ወይ? አዎ። እዚህ ምድር ላይ ልማድ የሌለበት ሰው የለም። ሁላችንም ሁለት ልማድ አለን። አንድ መጥፎ ልማድና አንድ ጥሩ ልማድ አለ። አንዳንዶቻችን ገንዘብ የማጥፋት ልማድ አለብን። አንዳንዶቻችን ደግሞ ያጠቃቀም ችግር አለብን። አንዳንዶቻችን ጊዜ ያጠቃቀም ችግር አለ። አንዳንዶቻችን ደግሞ የሶሻል ሚዲያ ጠዋት እስከ ማታ ድረስ ጊዜዎቻችንን፣ ሰዓቶቻችንን፣ ገንዘቦቻችንን፣ ኢነርጂያችንን ራሳችን እዛ ላይ ገለን ከዛ በኋላ ሬሳ ሆነን ነው ከዛ ምንነሳ። አይምሮአችን ሞቶ ስሜታችን ሞቶ ሶሻል ሚዲያ የሚገለው በነገራችን ላይ ጊዜህን ብቻ አይደለም አይምሮህንም ጭምር ነው የሚገለው። ክሬቲቪቲህን ሳይቀር ነው የሚገለው። ብዙ ነገርህን ነው የሚገለው። በትክክል ካልተጠቀምከው በስተቀር ብዙ ነገርህን ነው የሚገለው። ዞሮ ነጥቤ ምንድነው? ዓለም ላይ ሁለት አይነት ልማድ አለ። የትኛውም ሰው የሆነ ጥሩ ልማድ አለው፣ የሆነ መጥፎ ልማድ አለ። በይበልጥ ግን የቀለበው የትኛው ነው? አንተን ብጠይቅ ወይ አንቺን ብጠይቅሽ የትኛው ነው በይበልጥ የመገብሽው? በጣም አድጎ ትከሻ ያፈራው የትኛው ልማድ ነው? ጥሩ ወይስ መጥፎ ልማድ? ጥሩ ልማድ ከሆነ በጣም ደስ ይላል። መጥፎ ልማድ ከነአካቴው አጥፍተን 0 በ0 መግባት አይችልም። የሆነ ነገር ይኖራል። እንደዛ ከሆንክማ ፐርፌክት ልትሆን። ሰው ደግሞ ሁሉ ነገር ላይ ፍጹምና ፐርፌክት ሊሆን አይችልም። በቃ የሆነ ነገር የለበሰው ስጋ አለ፣ ወደ ሆነ ቦታ ይወስደዋል። ለመሆን ይጥራል እንጂ አይሆንም ሰው። ያ ማለት ግን 100% አይሆንም። የሆኑ የለም ማለት አይደለም። የሆኑ ሊኖሩ ይችላሉ። ቅዱሳን የምንላቸው ሊሆኑ ይችላሉ። እነሱ ይሆናሉ በእርግጠኝነት። ነገር ግን ለመሆን እየጣርክ ፐርፌክት ለመሆን፣ ጎበዝ ለመሆን፣ ጠንካራ ለመሆን፣ መጥፎ ልማዶችን ለማስወገድ፣ ጥሩ ልማዶችን ለመገንባት ትጥራለህ። ግን ሁለት ልማድ የትኛውም ሰው አይምሮ ውስጥ የትኛውም ሰው ልማድ ውስጥ አለ። አንደኛው መጥፎ ነው፣ ሁለተኛው ጥሩ ነው። አንተ የቀለብከው በይበልጥ የተንከባከብከው የትኛውን ልማድ ነው? መጥፎ ነው ወይ ጥሩ ነው? መጥፎ ከተባለ መጥፎ እያደገ ሲሄድ ጥሩ በራሱ ጊዜ እየሞተ 0 እስከሚገባ ድረስ ምንም ጥሩ ነገር እስከሚያጣ ድረስ በጣም ያደገው መጥፎ ነገር።
በዛው መጠን ደግሞ ጥሩ እያደገ ሲሄድ መጥፎ በጣም እየከሳና ታች እየደረሰ ይመጣል። የሰው ልጅ የፈለገ ቢያስተካክል ከና አካቴው ሊያጠፋው አይችልም። የስጋ ድካም አለ ብያቸው። ዞሮ ይሄን ቪዲዮ የምትመለከቱ ሰዎች እያወራችሁ ያለውት ራስን ስለመግዛት ከተማ ከሚገዛ ራሱን የሚገዛ የለም። ራሱ ላይ የተሾመ ንጉስ ስለሆነ ሰው በስሜቱ ላይ በአይምሮ ላይ ባለባበሱ ላይ ባነጋገሩ ላይ በስሜቱ ላይ የተሾመ ንጉስ ነው ይባላል የሰው ልጅ። ስለዚህ ራስ ላይ ጌታ ራስ ላይ ሌላ ጌታ ልትቀጥር ደግሞ ትችላለህ። አዲስ ልማድ የራስ ላይ ጌታ ነው። ለምሳሌ ገንዘብ ሳይኖር በፊት የነበረ ልማድ አለ። ገንዘብ ካለክ በኋላ የሚመጡ ልማዶች አሉ። እነዛ ልማዶች አንተን ይቆጣጠሩሃል። ከተቆጣጠሩ በኋላ አንተ ራሱ እነሱ መቆጣጠር አትችላቸው። ለምሳሌ ጓደኛ ጋር የመሄድ ልማድ ያላቸው ሰዎች አሉ። በጣም አንገብጋቢና አጨናናቂ ስራ ያለባቸው እዛ ጋ ይሄዳሉ። በቀን በትንሹ 2 3 4 ጊዜ ጓደኛ ሰው ያገኛሉ። 5 ሰዓት 4 ሰዓት 3 ሰዓት አባክኖ ይገባሉ። በሳምንት አባዙት። በቀን 3 ሰዓት 4 ሰዓት ልክ ሲባክን በሳምንት ስንት ሊሆን ይችላል? በወር ስንት ሊሆን ይችላል? በአመት የሚባክነው ጊዜው ስንት ሊሆን ይችላል? ክፉ ልማድ ያላቸው ባለንጀራ ጋር የመሄድ ጓደኛ ጋር ጊዜን የመግደል የማይጠቅማቸውን ነገር የመሰብሰብ ልማድ ያላቸው ሰዎች አሉ። ቤት ውስጥ 400 ቀሚስ ያላት አለች፣ 500 ጫማ ያለው ሰው አለ። ቤት ውስጥ ከሚጨናነቅ ድረስ በቃ የመጀመሪያው ፍሎር ወይ ደግሞ የመጨረሻው ፍሎር በቃ በሱ ልብስና ጫማ ከረባት የሞላ አንዱንም ግን የማይጠቀሙ እሱ ራሱ ለመጠቀም እስከሚቸገር ድረስ በቃ የመግዛት ልማድ ያላቸው ሰዎች አሉ። ጭንቀቶቻቸውን በመግዛት ነው የሚያወጡት። ግን ጭንቀት እንደዛ ይወጣል ወይ? ፔንክለር ነው እሱ፣ ማስታገሻ ነው። ትንሽ ጊዜ ከስቃዩ ይገላግላል። ወደ ረጅም ወደ ትልቅ ባህር ደግሞ ገፍቶ ይጥላል። መሆን ያለበት በሽታህን ከስር መንቀል፣ ልማዶችህን መጥፎን ልማድ ማስወገድ ከፈለክ ከስር ማትነቅለው ከሆነ ከላይ ማሻሻቱ እንደ ማስታገሻ እንደመውሰድ ነው። ዞሮ ይሄን ቪዲዮ የምትመለከቱ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ሰዎች እናንተ የሆነ ልማድ ይኖርባችኋል። በዚህ በኩልም የሆነ መጥፎ ነገር ይኖራችኋል፣ በዚህ በኩልም የሆነ ጥሩ ነገር ይኖራችኋል። ማስወገድ የምትፈልጉት የጫትም የሲጃራም ኢቭን ሌላ ቀርቶ ከሴት ጋር የመጻጻፍ ልማድ ያላችሁ ሰዎች፣ በጣም የመዘሞት ልማድ ያላችሁ ሰዎች የእውነት እኔ አንዳንድ ሴቶችና ወንዶች ይመጡና ምን ይሉኛል፣ እባክህን አድነኝ፣ በቃ እዘሙታለሁ፣ ከዛ በኋላ ሰላም የለኝ። የሆነ ነገር አደርጋለሁ፣ ከዛ ሰላም የለኝ። ከሚስቴ ውጭ ሄጄ አወራለሁ፣ ከዛ በኋላ ሰላም የለኝ። ባለቤቴን እናገረዋለሁ፣ ከዛ በኋላ ሰላም የለኝ። የማልፈልጋትን ሴት የማውራት ልማድ አለብኝ እና ካወራው በኋላ ደግሞ ሰላሜን አጣለሁ። ሚስቴ ልጆችን እየበደልኩ ነው፣ እባክህን የሚሉ ሰዎች አሉ። የሆነ ነገር ካደረክ በኋላ ነገሩ ኔጌቲቭ ከሆነ ኔጌቲቭ ኢነርጂ ስላለው ስሜትህን፣ አይምሮህን፣ ሰላምህን፣ ደስታህን የመንጠቅ አቅም አለ። ልክ አይምሮህንም ስሜትህንም ሰላም የሚያደርግ በጎ ነገር ስትሰራ ግን ልነግርህ ከምችለው በላይ ደስታውም እረፍቱም። በነገራችን ላይ የውስጥ ሰላምን የመሰለ ነገር ነው። በጣም ይታወካሉ እኮ በነገራችን ላይ የሚሰርቁ ሰዎች፣ የሚዘሙቱ ሰዎች፣ የሆነ ነገር ውስጥ ያሉ ሰዎች በቃ ውስጣቸው መንፈሳቸው ይታወካል። ሰላም አይደለም መንፈሳቸው። ያንን መንፈሳት ደግሞ መተንፈስ አትችልም። በቃ የት ልግባ እስከምትል ድረስ ግራ እስከሚገባ ድረስ የሚሰማህን ሰው እስከመጓጓት ድረስ። ይህን ቪዲዮ የምትከተሉ በምንም አይነት ሱስ ላይ ሆኖ ክፍለ ሀገርም ሆኖ አዲስ አበባም ሆኖ ውጭ ሀገርም ያሉ ብቻ የትም ቦታ ላይ ሆኖ የሆነ ሱስ አለብኝ ብላችሁ የምታስቡ ከዛ ሱስ ወጣችሁ ነፃ መውጣት የምትፈልጉ ወይ ደግሞ የሆነ ልማድ ያለባችሁ ልማድ እኛን ተቆጣጥሮ ከላይ የሚመራል ያለሱ ነገር መተንፈስ ያለሱ ነገር መንቀሳቀስ ያለሱ ነገር መሄድም አንችል። ልክ የቃመ ሰው የማይቅም ሰው ይሄ የጫት ሱሰኛ የሆነ ሰው ካልቃመ፣ የሲጃራ ሱሰኛ የሆነ ሰው ካላጨሰ፣ የመጠጥ ሱሰኛ የሆነ ሰው ካልጠጣ፣ የዝሙት ሱሰኛ የሆነ ሰው ካልዘሞተ፣ የወሬ ሱሰኛ የሆነ ሰው ካላወራች፣ ሰው ያንን ነገር ካላደረገው መኖር አይችልም። ምክንያቱም የዛ ነገር ተጠቂ ነዋ፣ ለዛ ነገር አዲክትድ ሆኗል። እና እንደዚህ አይነት ነገር ላይ ሆናችሁ ውጭ ሀገር ይሄ በመጻጻፍም ትዳር ላይ በምንም አይነት ነገር ውስጥ ሆኖ ከእንደዚህ አይነት ነገር ነፃ መውጣት የምትፈልጉ ሰዎች ካላችሁ ችግር ውስጥ ሆነ ችግር አትፈታም። አንተ ከችግሩ ውጣና ኦኬ ያለብኝ ይሄ ነገር ነው ብለህ ቁጭ ብለህ መጀመሪያ በትክክል ጻፉ። መጀመሪያ በትክክል ከጻፍከው በኋላ እዚህ ጋር መገንባት የምትፈልገው አዲስ ልማድ አለ፣ እዚህ ጋር ማስወገድ የምትፈልገው መጥፎ ልማዶች አሉ። ይሄ መጥፎ ማጥፋት ከፈለክ በቃ እዚህ ላይ አይደለም መስራት ያለብህ፣ ይሄን ጥሩ ነገር ማብዛት። ለዛ ነገር የሚጋብዙህን ነገሮች እየተውክ ይሄን እያሳደግከው ይሄ በራሱ ጊዜ እየጠፋ እዚህ ጋር እየበዛ እዚህ ጋር እያጠርክ ትመጣለህ። ሳትወድ በግድ ያኛው ነገር እየተውከው ትመጣለህ። እኔ የመጠጥ ሱስ የነበረበት፣ የጫት ሱስ የነበረበት፣ የሲጃራ ሱስ የነበረበት፣ ብዙ ሱስ የነበረበት አሁን ግን በእጥፍ የቀነሰው ሰው አለ። ግን ቀላል ነው ወይ? ቀላል በጣም ሲበዛ ከባድ።
ገንዘብ በወር 100,000 ብር የማይበቃ ሴት አለች። በዚህ በዛ በሽቶ በተገዛው ባልተገዛው በቃ ያገኘችውን ሁሉ የምትገዛቸው ልብሶች አንዳንዶቹ ተገዝተው ከአንድ ቀን በኋላ ሲታጠቡ የሚጣሉ ልብሶች ናቸው። አሁን በትንሹ ማክሲመም 10 ምናምን ሺህ ብር በቃ ወር ሊያበቃት ይችላል። ቤቷን አፌክት እስከሚያደርገው ድረስ ግን 100,000 ብር የማይበቃ ሴት ነበረች። ከራሷ ደሞዝም ከባለቤቷም ጨምራ ከሰውም ጭምር ተበድራ። ዞሮ ይሄን ቪዲዮ የምትከታተሉ ድህነትን ከውስጥ ወቅት ማስወጣት እንደመፈለግ አይነት ነገር ነው። እሱን ፍላጎት ካለክ እየሰራ ትመጣለህ፣ ያኛው እየጠፋ ይመጣል። ልክ ገንዘብ እያገኘ እያደገ ስትመጣ ድህነቱ በራሱ ጊዜ እየጠፋ ችግር እየጠፋ በቀላሉ የፈለግከው ነገር እየገዛ የፈለግከው ነገር እየበላ የፈለግከው ነገር እያደረግ ያኛው እያደገ ይመጣል። ስለዚህ መጥፎ ልማድ ማስወገድ ከፈለጋችሁ መስራት ያለባችሁ ጥሩ ልማድ ነው። ያንን ጥሩ ልማድ እየገነባችሁ ስትመጡ ይሄኛው እየጠፋ ይመጣል። ለምሳሌ ጓደኛ ጋር የመሄድ ከሆነ ያንን እጥረቱን መፍጠር ከዛ ራስን በሰበሰብክ ቁጥር ቀስ እያለ እኛ በተለይ ዛሬውን ነው መተው የምንፈልገው ሁሉንም። እንደዛ ደግሞ መተው አትችልም። መተው የምትችለው ስቴፕ ባይ ስቴፕ ከዛ በኋላ ተመልሰው ወደ ኋላ የምትመለስ በቃ እኔ አልቀየርም አትበል። ምክንያቱም ያኛው ወደ ሰብኮንሽስ ማይንድ ገብቷል። ውስጥ ላይ በቃ ልክ እንደ ዶግማ ሆኖብሃል። ጊዜ ይፈልጋል። ተመልሰ ድጋሚ መውደቅ አለ፣ ኃጢአት ትሰራለህ፣ ድጋሚ ንስሐ ትገባለህ። በቃ ይሄ እየተለማመርከው ስትሄድ እየወጣ በቃ ይሄ ንስሐ መግባቱን እግዚአብሔር ይመረኛል ማለት ነው። እሱ ነገር እያደገ ሲመጣ እየተላቀቅ ነፃ እየወጣ የምትፈልገውን ነገር እያረክ የማትፈልጋቸውን ነገሮች እየተውክ ትመጣለህ። ስለዚህ መጥፎ ልማድ ማስወገድ ከፈለጋችሁ መገንባት ያለባችሁ ጥሩ ልማድ ነው። ያን ጥሩ ነገር እያደገ ሲመጣ መጥፎ በራሱ ጊዜ እየጠፋ ይመጣል። እዚህ እየበዛችሁ ስትመጡ እዛ እያጠራችሁ ትመጣላችሁና መጥፎ ልማድ ካላስወግዳችሁት ደግሞ እናንተን መጥፎ የማድረግ እናንተን የማጥፋት ነገሩ በጣም ሲበዛ ከፍ ያለ ጊዜ አጠቃቀም መጥፎ ልማድ ካለ እሱን ካላስተካከልከው ዝሙት ላይም ሱስ ላይም ማምሸት ላይም አመለካከት ላይ መጥፎ አመለካከት ካለ ካላስወገድከው እሱ አንተ ማስወገዱ አይቀርም። ስለዚህ ትክክለኛ ጊዜ ነው። በተለይ ወጣቶች ከሆናችሁ ከ15 ከ16 ከ17 ዓመት በላይ ያላችሁ ህፃናት ካላችሁ የጉርምስና ብዙ አይነት ነገር አለ። እስከ 30 40 በ50 ዓመታቸው ጉርምስና ማይለቃቸውም ሰዎች አሉ። ስለዚህ መጥፎ ልማድ ማስወገድ ከፈለክ ዛሬ ትክክለኛ ቀን ነው። ዛሬ ካላስወገድከው ያ ነገር እየተዋሃደ ያንተ ማንነት ያንተ መልክ ሆኖ ቁጭ ይላል። ከዛ ለዘላለም ህይወትን ያበላሻልና ልማድ ማለት ጫትና ሲጃራ ብቻ አይደለም። ልማድ ማለት ይሄ ኔጌቲቭ የሆነ አስተሳሰብ፣ ቀና የሆነ አመለካከት ማጣት፣ ይሄ ራሱ መጥፎ ልማድ ነው። ስለዚህ ይሄንን አስወግዳችሁ በጣም የተረጋጋ ደስታ ያለበት ሰላም ያለበት ፍቅር ያለበት ህይወት ኑሩ ለማለት ወዳለው። ክፍለ ሀገር ላይ የምትኖሩ ውጭ ሀገር ላይ የምትኖሩ ስለ ትዳራችሁ ስለ ፍቅር ህይወታችሁ በቂ እውቀት ማግኘት የምትፈልጉ ካላችሁ በኦንላይን በስልክ በአካል የምክር አገልግሎትና ስልጠናዎችን ማግኘት ይችላላችሁ። በተለይ ሰኔ 1 የሚጀምር በቤታችሁ አለመግባባት ካለ፣ ሰላም ማጣት፣ ደስታ ማጣት፣ ረፍት ማጣት፣ በረከት ማጣት፣ መረጋጋት ማጣት ካለ ይሄ ትክክለኛ ጊዜ ነው። በጣም የምትወዷት እህት ካላችሁ፣ ወንድም ካላችሁ፣ ዘመድ ካላችሁ፣ ቤተሰብ ካላችሁ ይሄን ስልጠና እንዲወስዱ ይሄን ቪዲዮ ሼር አድርጉላቸው። 09774050 ላይ እናንተም ደውላችሁ ተመዝገቡ። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። አመሰግናለሁ።